አባቶች ለምሳሌ ያሉታል። አሁን ለምሳሌ ይሄ የሶስተኛ የዓለም ጦርነት በጣም ቅርብ እንደሆነ የኮስሞስ የሚባል ከመቶ ዓመት በፊት የነበረ አባትና አሁን ቅርብ ጊዜ ደግሞ እዚህ ግሪክ ማውንት አቶስ ያሉ ሴንት ፓይሲዮስ የሚሏቸው ትልልቅ አባቶች ከ40 ዓመት በፊት ተናግረው ነው። ለምሳሌ እነሱ በተናገሩት ትንቢት የነሱ ዝርዝር ነው። መጀመሪያ ይመጣል ያሉት የሶሪያ ጦርነት ነው። ለምሳሌ የሶሪያ ጦርነት ተከሰተ። ሁለተኛው የዩክሬንና የራሺያ ጦርነት ነው፣ ይሄው አሁን ያለንበት ነው። ሶስተኛ ኢራንና እስራኤል ነው፣ እሱም አሁን እያየነው ነው። አራተኛ ነው የመጨረሻው ምልክት የሚሏት ቱርክና ግሪክ ናት፣ አሁን ያልተፈጸመችው እና የሱ ራሱ ዝርዝር ነው። ከኤርዶሃን በኋላ ኢሚዲየትሊ ቱርክ ግሪክን ትበታለች። የ6 ማይል የቦታ ልዩነት አላቸው። በነገራችን ላይ ሚዲያዎች በደንብ አድርገው ጠይቀዋቸዋል እነዚህን የግሪክ አባቶችን። አሁን ቅርብ ጊዜ እኔ አንድ ሁለት ጊዜ ኢንተርቪዎቻቸውን አይቻለሁ እና አሁን ሁኔታዎችን ስናያቸው ሁሉ በጣም የሚገርም ምልክቶች ናቸው የምናየው። እዚህ አሁን ራእየ ዮሐንስ ላይ ያለው የዚህ አርማጌዲዮን ጦርነትን በተመለከተ እንግዲህ ተመልከትና አሁን ከዛ በኋላ እነሱ የሚሉት እስራኤል የኢራንን ኒውክሌር ትመታለች፣ ያኔ እነ ራሺያና እነ ቻይና በዛኛው በኩል ሆነው ምዕራቡ ደግሞ በዚህኛው በኩል ሆኖ ጦርነት ይመጣል ነው የሚሉት። እና እዚህ ግሪክ ራሱ አሁን ቱርክ የሚባለው ሀገር ከሶስት ይከፋፈላል ነው የሚለው። ያው ቱርክ ከግሪክም ከአርመንም ከሲሪያም ከማይኖሬዥያ ወስዶ አይደል ቱርክ የሚባል ሀገር የተቋቋመው። እና አሁን ቬሪ ሱን ሩሲያ ናት ቱርክን የምትመታው በነገራችን ላይ። ምክንያቱም አይታችሁት እንደው የዩክሬን ጦርነት ሩሲያ በላይኛው በኩል በረዶማ አካባቢ አይደለም እና ይሄ ሎንግ ዊንተር ስላላቸው በረዶ ስለሚሆን ወደ ሌላ ዓለም መገናኘት አይችሉም። የሚገናኙበት ብላክሲ ብቻ ነው። ብላክሲ ቮስፎረስ ደግሞ በቱርክ ቁጥጥር ስር ነው ያለችው። እና እሱን አሁን ይሄኛውን የኔቶ አባል ምናምን ስትሆን ኦልሞስት እንደ ኢትዮጵያ ላንድ ሎክድ የመሆን እድል ነው ያላት እንትና ራሺያ በሆነ እሱን አልፈቅድም ነው የራሺያ ጦርነት። እና አሁን ቱርክ ከነሱም ጋር ይሰራል ገዚህ አሜሪካ ክዶኛል በሚል የሚመጣው ከኤርዶሃን በኋላ ፕሮ ዌስተርን ይሆናል ነው የሚሉት ትንቢቱ ራሱ ማለት ትንቢታቸው። እና የዛ ጊዜ ሩሲያ ወደ ሚድል ኢስት ይሻገራለሁ ስትል ለዚህ ጉዳይ አላሳልፍም ይላሉ እና ቱርክን ተወጋታለች። ስለ ቱርክ በጣም ዝርዝር ነው ያለው። ለምሳሌ 1/3 ህዝቡ በጦርነት ያልቃል ይላሉ። 1/3 ተጠምቆ ኦርቶዶክስ ክርስቲያን ይሆናል ይላሉ። አገሪቱ ትፈርሳለች። ቱርክ የሚባል ሀገር አይኖርም። ለምሳሌ የግሪክ ፓርት የሆነበረው ይሄ ኢስታንቡል ቆስጥንጥንያን ይዞ ወደ ግሪክ ይሄዳል። የአርመን ፓርት የነበረው ወደ አርመን ይሄዳል። የሶሪያ ይሄ ነው። አሁን አይታችሁ እንደሆነ ቱርክ እነማንን የሶሪያ አማጽያን የኩርዲስታን የሚታገሉትን ትቃወማለች። እና ኩርዶች ደግሞ ከሶሪያም ከኢራቅም ከቱርክም ያለውን መስርተው ኩርድ ሆነው ነው መውጣት የሚፈልጉት። በጣም እኔ ሳየው ያስፈራኛል። ትንቢቱና አሁን የጦርነቱ እንቅስቃሴ ስታየው በጣም እየተጠጋ ነው ያለው። እና እነሱ ትንቢት ከሆነ 4 ዓመት የማይበልጥ ጊዜ ነው ያለው። እና ይሄ እግዚአብሔር ቃል የተነገረው አንደኛ አይቀርም። ይሄ በህዝብ ላይ መንግስት በመንግስት ላይ እና አሁን የምዕራቡ ዓለም የሚኖረው አበሻውም እንዳይዘናጋ ማለት እዚህ ሀገር እኮ የምግብ ችግር የለም ይላል። የምግብ ችግር እንዲፈጠር ማድረግ እግዚአብሔር ይቸግረዋል እንዴ? ሰው ይገርመኛል እኮ እዚህ ሀገር። ዛሬ የምንወያየው ስለ ጎግና ማጎግ ነው። እንግዲህ ጎግና ማጎግ በቅዱሳት መጻሕፍት ላይ ከ13 ጊዜ በላይ ተጠቅሰዋል። እንግዲህ የጎግና የማጎግ ጦርነት በተለይ ሕዝቅኤል ነው የጻፈው በ38ኛውና በ39ኛው ምዕራፍ ላይ ጎግና ማጎግ ምድረ እስራኤልን እንደሚወሩ በጣም ጽፏል። እና ጦርነቱንም እንደውም የጎግና የማጎግ ጦርነት ነው የሚለው። የማጎግ ህዝቦች እንግዲህ ጎግ በሚባል መሪያቸው ጦርነት እንደሚያካሂዱ ጽፏል። ሕዝቅኤል ጽፏል። እንግዲህ እዛ ላይ ግን በጣም ከፍተኛ ጦርነት እንደሚካሄድ ነው እዛ ላይ እንደሚጽፈው። ለምሳሌ እንደውም ሕዝቅኤል ምን ይላል? ምድርን ትሸፍን ዘንድ እንደ ደመና በህዝቤ በእስራኤል ላይ ትወጣለህ፣ በኋለኛውም ዘመን ይሆናል በማለት በመጨረሻው ዘመን ጎግና ማጎግ መተው ከእስራኤል ጋር እንደሚፋለሙ ሕዝቅኤል ይጽፋል። እና ጦርነቱ ትንሽ የኒውክሌር ቦምቦችንም የሚያካትት ይመስለኛል እንደኔ እይታ። ምክንያቱም ምን ይላል 38ኛው ምዕራፍ ቁጥር 22 ላይ ስለ ጎግና ማጎግ ተናግሮ በቸነፈርና በደም እፈርድበታለሁ፣ ዶፍም የበረዶም ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱ ጋር ባሉ በብዙ ህዝብ ላይ አዘንባለሁ ይላል። እና ይሄ እሳት ድኝ ማለት እንግዲህ አሁን ያሉ መሳሪያዎች እንደ ኒውክሌር ቦምብ፣ አቶሚክ ቦምብ ሊኖር ይችላል በፍልሚያው ላይ ያስብላል ነው። እርግጠኛነቱን
እንግዲህ መመርመር ያስፈልጋል እና ፍልሚያው እስራኤል ላይ ሲካሄድ እግዚአብሔር ደግሞ ተፈጥሯዊ የሆኑ ነገሮችን አደጋዎችን ጎግ ላይ አምጥቶ እንደሚሸነፉ ደግሞ ይጽፋል እና በጣም መመርመር እንዳለበት ይሰማኛል። ይሄ ያለውን እውነታ ነው መነግራችሁ። እኔ ግን የምፈልገው ሌላ ክፍል አለ፣ እሱ ላይ እንገባለን። እንግዲህ በሕዝቅኤል 39:1 ላይ ደግሞ ትንሽ ጠጠር ያለ ነገር ስለዚህ ይጽፋል። በዚያም ቀን በእስራኤል ዘንድ በባህር ምስራቅ የሚያልፉበትን ሸለቆ የመቃብርን ስፍራ ለጎግ እሰጣለሁ፣ የሚያልፉትንም ይከለክላል። በዚያም ጎግንና ብዛቱን ሁሉ ይቀብራሉ፣ የሸለቆውንም ስም ሐሞንጎግ ብለው ይጠሩታል ይላል እና በጣም ከበድናቸው የተነሳ 7 ወር ድረስ እንደሚቀበሩ ቀብራቸው እንደሚፈጅ ይጽፋል እና ይሄ ትንሽ የረቀቀ ነገር ነው የሚሉት የቅዱሳት መጻሕፍት አጥኚዎች። አንዳንዶቹ ደግሞ ይህን አይተው መተርጉማኑ እንግዲህ ጎግ የሰው ስም ሲሆን እና እንደሞተና እንደተቀበረ ከጠቀሰ እና ከተፈጥሮ በላይ ሆነ ምናልባት በወደቀው መልአክ የሚመራ ነው ያ ፍልሚያ ብለው የሚጽፉ አሉ። ስለዚህ ይህን ሁሉ ነገር ማጤን፣ መመርመር፣ ማወቅ ተገቢ ይመስለኛል። እንግዲህ ሕዝቅኤልን አንቡ ብዙ ነገር ታገኛላችሁ። አሁን ወደ አዲሱ ኪዳኑን ንግባ። በመጨረሻው ዘመን እንግዲህ ሰይጣን የሚፈታበት ሰዓት እንዳለ እና የሰይጣን መሳሪያ ሆነው በኢየሩሳሌም ያሉ ቅዱሳንን የሚያጠፉ ጎግና ማጎግ እንደሚነሱ ዮሐንስ ደግሞ በራእዩ ተናግሯል። አፖካሊፕስ ይባላል። ይሄ እንግዲህ በጣም እንደውም ምን ይላል 20ኛው ምዕራፉ ላይ 7 ጀምራችሁ አንቡና ሺው ዓመት ሲፈጸም ሰይጣን ከስራቱ ይፈታል ይላል። ከሰይጣን ከስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል ይላል እና ቁጥራቸውም እንደ ባህር አሸዋ የሚያህል ነው ይላል። ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈር የተወደደችውን ከተማ ከበቡ፣ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው ይላል እና በጣም እንደ ባህር አሸዋ የሆኑ በተለይ ሰይጣን አነሳስቷቸው እንደሚመጡ ፍልሚያም ሊኖር እንደሚችል ነው እዛ ላይ የጻፈው እና እግዚአብሔር ከሰማይ እሳት አውርዶ እንደሚያጠፋቸው ባለራእዩ ዮሐንስ ተናግሮታል እና በመካከለኛው በተለይ ዘመን የሚነገረው ደግሞ ታሪክ ጎግና ማጎግ የመጨረሻው ሐሳዊ መሲህ ከመምጣቱ በፊት በሰይጣን ኃይል ታግዘው ጥፋት እንደሚያደርሱ እርሱ ለመምጣቱ ምልክት የሚሆኑና ከመጨረሻው ፍርድ አስቀድሞ ሐሳዊ መሲህ ሲጠፋ ጦርነቱ ላይ ተሳታፊ እንደሚሆኑ የጻፉ ተመራማሪዎች አሉ፣ አጥኞች አሉ እና እሱን ሁሌ ማወቅ መረዳት ያስፈልጋል። አሁን መቼ ይመጣሉ የሚለውን መጽሐፈ ንህብ እንዲያስቀምጠዋል። ቃል በቃል መጽሐፉ ምን ይላል? ወደ አማርኛ ስንመልሰው በዓለም ፍጻሜ ይላል በመጨረሻው ማብቂያ ላይ ወንዶች ሲበሉ ሲጠጡ፣ ሚስቶችን ሲያገቡ፣ ሴቶችም ለባሎች ሲሰጡ፣ የወይን ቦታቸውን ሲያሰማምሩ፣ ህንፃዎች በህንፃ ላይ ሲገነቡ፣ ምንም ክፉ ሰውና ተቀናቃኝ በሌለበት አስተማማኝ ጸጥታና ሰላም ሆኖ ሳለ በድንገት የሰሜን በሮች ይከፈታሉ ይላል እና የታሰሩ ጭፍሮችም ይወጣሉ ይላል። እነዚህ ማለት ነው ድንገት በቃ ሰው ባልጠበቀው ሰዓት እና መላዋ ምድር በፊታቸው ትንቀጠቀጣለች ይላል። ሰዎችም በመሸሽ ተራራዎች ውስጥ፣ ዋሻ ውስጥ፣ መቃብር ስፍራዎች፣ የምድር ንቃቃት ውስጥ ይሸሸጋሉ ይላል ቃል በቃል እና ብዙዎች ሰዎችም በረሃብ ይሞታሉ ይላልና በሰዎች ላይ ከሚደርሰው መከራ ብዛት የተነሳ የሚቀብራቸውም ሰው አይገኝም እና ምድርን ያጠፋሉ ይላል። ከፊታቸው መቆም የሚችል አይኖርም ይላል እና ከአስከፊው መከራ ከአንድ ሳምንት በኋላ ሁሉም ኢዮጴ በሚባለው ሜዳ ላይ ይሰበሰባሉ ይላል። ያን ጊዜ ይላል በእግዚአብሔር ትእዛዝ ከመላእክት ሰራዊት አንዱ ከሰማይ ወርድና በአንዲት ቅጽበት ያጠፋቸዋል ብሎ ይዘጋል። በመጽሐፉ በራእይ 20 ላይ እንደዚህ ነው የሚለው ቃል በቃል 8 ቁጥር 9 ድረስ ማለት ነው። በአራቱም በምድር ማዕዘን ያሉትን አሕዛብ ጎግንና ማጎግን እንዲያስታቸው ለሰልፍም እንዲያስከትታቸው ይወጣል። ቁጥራቸውም እንደ ባህር አሸዋ የሚያህል ነው።
ወደ ምድርም ስፋት ወጡ፣ የቅዱሳንንም ሰፈር የተወደደችውንም ከተማ ከበቡ፣ እሳትም ከሰማይ ከእግዚአብሔር ዘንድ ወርዳ በላቻቸው በማለት ያስቀምጣል ማለት ነው ያስቀምጣል። ስለዚህ እነዚህ እንግዲህ ጎግና ማጎግ የተባሉት እንደሆነ ይጽፋል። ስለ ጎግና ማጎግ አለቃ ኪዳነ ወልድ ክፍሌ የፈቱትን ነግራቸዋለሁ። እንግዲህ እሳቸው ምንድነው የሚሉት? ጎግ ማለት የሀገር ስም ነው፣ ስም ሀገር ነው ይሉታል። የሀገር ስም ጎግ ይባላል። ማጎጋውያን የሚባሉ ወይም ቃውቃዝ የሚባሉ ነገዶች የወረሱትና የሰፈሩበት ቦታ ነው ብለው ጎግን ይፈታሉ። ማጎጋውያን የወረሱት ስለሆነ ጎግና ማጎግ ተባለ ብለው ይፈታሉ። ማጎግን ደግሞ የሚሏቸው ምንድነው? ስመ ነገድ፣ የነገድ ስሞች ናቸው። በተለይ የደቂቀ ያፌት ወይም የያፌት ልጆች ናቸው ብለው ፈተውታል። ሌላው እንደገና ሕዝቅኤል ትርጓሜያቸው ላይ እኚሁ ምሁር ምን ብለዋል? ጎግና ማጎግ ጋር አብረው የተጠሩት ሞሳ እና ቶቤል አንድ ላይ አድርገው ማጎግና ሞሳ ቶቤል ወንድማማች ናቸው፣ ከሰባቱ ደቂቀ ያፌት ሶስቱ እኒ ናቸው የሚል አስቀምጠውልናል። ይሄ እንግዲህ እሳቸው ትርጉም ነው። እንደውም እሳቸው ምን ብለዋል? እነዚህ ትውልዶች ድሮ አሉ ከአርማንያና ከቃውቃዝ እየተውጣጡ እስራኤልን ያውኩ ነበረ። ኢየሩሳሌምን ሳትቀር ቤተ መቅደሱን ገብተው የወሩ ይዘርፉ ነበረ። በኋላ ግን የሴም ትውልዶች አስወጥተዋቸዋልና በጣም ጨካኞች ስለነበሩ ዛሬ ድረስ ስማቸው ጉግማንጉግ ወይም ጎግማጎግ ሲባል አስፈሪ ሆኖ ዛሬ ድረስ ይነገራል ብለው ሊቁ አስቀመጡ። መጨረሻ ላይ ግን ለጊዜው እነዚህ ነገዶች ናቸው፣ ፍጻሜው ግን ሐሳዊ መሲህን የመጨረሻውን ዘመን ፍልሚያ የሚያመላክቱ ናቸው ብለው ቁጭ አድርገውታል። ይሄ የእሳቸው ትርጉም ነው። ብዙዎቻችሁ ስለጠየቃችሁኝ ነው። እንግዲህ ጎግና ማጎግ እነማን ናቸው የሚለውን ደግሞ የቅዱሳት መጻሕፍት መዝገበ ቃላቶች የሚያስቀምጡትን እናይና ወደኛ ነው የምንመጣው። ምክንያቱም ብዙዎቻችሁ ጠይቃችሁ ስለነበረ ማለት ነው። እንግዲህ ጎግ በተለይ መጽሐፍ ቅዱስ መዝገበ ቃላት ጎግን የሞሳህና የቶቤል መስፍን ይለዋል ገጽ 250 ላይ። ማጎግን ደግሞ ከያፌት ልጅ የተገኘ ወገን ይላል። እንደውም ምን ብሎ ያስቀምጣል? ከእስራኤል በስተሰሜን የኖሩ ህዝቦች ከመሆናቸው በቀር ዛሬ እነማን እንደሆኑ ለማወቅ አይቻልም ብለው አስቀምጠዋል። በአሁን ሞደርን ስኮላር ግን ሀገራትን እየጠቆሙ ይሄ እናንተ አስተያየት የምትሰጧቸውን ሀገራት እነዚህ ናቸው ይላሉ። ግን አንዳንዶቹ ግን ፈጽሞ እነማን እንደሆኑ ለማወቅ አልተቻለም ብለው አስቀምጠዋል። አሁን ደግሞ ይሄን ካየን የተርጓሚዎቹን ሐሳብ ደግሞ ምናየው ይሆናል። እንግዲህ ማጎግ የሚባል ትውልድ እንዳለ በተለይ ይህም በፊት ከእስራኤል ጋር ጠበኞች ሆኑና ከጠፉት 10 ነገድ ውስጥም ሊሆኑ እንደሚችሉ የገለጹ አሉ። አስተያየታቸውን አክብረን እናስቀምጣለን። ብዙዎች ደግሞ የጎግና የማጎግን ነገር ምስጢር እንደሆነና ጊዜ ብቻ ሊገልጸው የሚችለው ነገር እንደሆነ አስቀምጠዋል። ሌላው ጎግና ማጎግ ቅድመ ልደተ ክርስቶስ 7ኛው መቶ ክፍለ ዘመን ልዳን ይገዛ ከነበረው ጎግስና ጎግ ከሚባል ከአካዲያን ጣዖታት ተነስተው የሚተረጉሙ አሉ። ሌሎቹ ደግሞ ማጎግ እንግዲህ የአካዲያን ቃል ነው፣ የጎግስ ምድር እንደሆነ ተንትነው ጽፈዋል። እዛውም ማየት ትችላላችሁ። ሌላው ትንሽ ኢንተረስቲንግ የሆነው ነገር ምንድነው? ከአርማጌዶን ፍልሚያ በፊት ማለት ነው 7ኛው ጽዋ ከማፍሰሱ በፊት በጣም የሚገርም ነገር ነው የተጻፈው። በተለይ ራዕይ 16:12 ላይ እንዲህ ይላል፣ 6ኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ ይላል። ከፀሐይም መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል። ይሄ በጣም የሚገርም ነው እና የሚመጡ አሉ ማለት ነው ነገስታት። እነዚህ ክፉዎች አይደሉም፣ ቅዱሳን ነገስታት እንደሆኑ ነው የሚነገረውና በኤፍራጥስ ላይ መልአኩ ሲያፈሰው ከፀሐይ መውጫ የሚመጡ ነገስታት አሉ ማለት ነው እና መንገዱ እንዲሰናዳላቸው ውሃው ደረቀ በማለት ነው የሚያስቀምጠው። ይሄን ይዘው የኢትዮጵያ መተርጉማን ወደ ብሔረ ብፁዓን ውስጥ ያሉት 1000 ዘመን የሚኖሩ ቅዱሳን ሁሉ ይመጣሉ ብለው ተናግረዋል። እነዚህ እንግዲህ 5 የመሬት ዓለማት አሉ። አንደኛው በርባሮስ የሚባለው የመሬት ውስጠኛው ክፍል ነው። ሁለተኛው እቺ የምንኖርባት ምድር ናት። ሌላው ገነት ናት። ገነት በስተምስራቅ የመሬት አካል ናት፣ ከሰማይ ዝቅ ከምድር ከፍ ያለች።
ሌላ በስተሰሜን ብሔረ ሕያዋን የሚባል ዓለም አለ። በኢትዮጵያ ጥንታዊያት ዶክመንቶች በብዛት አለ። እነ ሄኖክ፣ እነ ኤልያስ፣ እነ እዝራ የተሰወሩበት ነው። ሌላው ወደ ብሔረ ብፁዓን በስተደቡብ ያለ ዓለም አለ። እዛ ደግሞ 1000 ዘመን ሊኖሩ የሚችሉ ሰዎች ቅዱሳን ሰዎች ያሉበት ቦታ መካነ ቅዱሳን እንደሆነ ይነገራል። ብፁዓን ማለት ራሱ ክቡራን ሰዎች፣ ንዑዳን ክቡራን ሰዎች ያሉበት ማለት ነው። እነሱ የሚመጡበት ጊዜ አለ ማለት ነው። ይህ እንግዲህ ከአርማጌዶን ፍልሚያ በፊት የሆነ ነገር ነው እና ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ይላል። ውሃው ደረቀ ይል ብሎ ያስቀምጣል። እንግዲህ ይህን ያህል ነገር ከተወያየን በእውነት ጎግና ማጎግ በዜና እስክንድርና በመጽሐፈ ንህብ በነህብረ አይባል ላይ በስፋት የተጠቀሱ ናቸው። እናንተ በደንብ አድርጋችሁ ተመራመሩ። እኔ ለዛሬ አበቃለሁ። በደንብ አድርጋችሁ መርምሩ፣ እወቁ፣ ሰፋ አድርጉት አይምሯችሁን። ምንጊዜም የሰው ልጅ እውቀት፣ እምነት፣ እውነት፣ አመክንዮ ነው ሰውን ነፃ የሚያደርጉት። በተለይ ደግሞ ሀገራችሁን ኢትዮጵያን በደንብ አድርጋችሁ ውደዱ፣ አባቶቻችሁን አክብሩ። እነሱ የሰሩት ስራ እንግዲህ ዛሬ ድረስ በፊልም ደረጃ በመላው ዓለም ይሰራል። ይህን የመሳሰሉ ትልልቅ ቁም ነገሮችን ትልልቅ መጻሕፍትን ነው ለእኛ ለልጆቻቸው አውርሰው ያለፉት እና ጥበቡ ቢቀዳ ያልቅምና ስለ ጎግና ማጎግ እንግዲህ ይህን ያህል ብያችኋለሁ። እናንተ ቦታውን አካባቢው